ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የምንመለከተው ደግሞ በፓርት ስሪ ይሆናል። ፓርት ስሪ ወደኋላ በፓርት ዋን ስለ አፕሊኬሽኑ አከፋፈት አይተናል፣ ፖፕ ላይቭ ስትሪሚንግ። ሁለተኛ ደግሞ ስለ ኮይን አሰባሰቦች፣ ፖይንት አሰባሰቦች፣ ሴት ልጅ እንዴት ነው አሻራ መስጠት የምንችለው፣ አሻራ ከሰጠን በኋላ እንዴት ላይቭ እንገባለን የሚሉ ነገሮችን እያንዳንዱ ማየት ይችለናል። ስለዚህ ምንድነው ዛሬ ደግሞ በፓርት ስሪ የምናየው ስለ ፖይንት እና ኮይን ምንነት፣ ፖይንት ምንድነው፣ ኮይን ምንድነው፣ ስለ ሁለቱ ልዩነት አጠር ባለ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ሁላችሁም የፖይንት እና የኮይን ምንነት በደንብ ከተረዳችሁ በኋላ ለእናንተ በደንብ ግልጽ ይሆንላችኋል፣ ለሌሎችም በዚህ ልክ ታስረዳላችሁ ብዬ አስባለሁ። ስለዚህ ወደ ቪዲዮ ቀጥታ እንሂድ። እሺ ቤተሰብ እንዳልኳችሁ ዛሬ የፖይንት እና የኮይን ልዩነት ነው የምንመለከተው። ስለዚህ አፕሊኬሽን ፖፕ እንደተለመደው እንከፍታለን። ከዛ በኋላ ከከፈትን በኋላ ፖይንት ምንድነው፣ ኮይን ምንድነው የሚሉትን መሰረታዊ ሀሳቦች እንመለከታለን ማለት ነው። ስለዚህ እንዳልኳችሁ ታች ፕሮፋይሉን እናነካለን። ያው ታች እዚህ ጋር ያለችውን ፕሮፋይል ስንነካ ወደ ፕሮፋይላችን እንገባለን። እዚህ ጋር ሁለት ነገሮች አሉ በተደጋጋሚ የምናነሳቸው ፖይንት እና ኮይን የሚባሉ እና የሁለቱ ልዩነት ቤዚካሊ ምንድነው፣ ኮይን ማለት እዚህ ጋር ሳንቲም ነው፣ ብር ወይም ዶላር ነው። ግን ወደ ፕላትፎርሙ 30% ተቆርጦ ወደ ፖይንታችን ያልገባው ነው። ያ ማለት ሰው ጊፍት ሲቀያየሩ ወይም እርስ በርሳችን እኛ ስንቀያየር ወይ ለሰዎች ጊፍት ስንሰጥ 30% ይቆረጥና ግብር ታክስ ይቆረጥና እኛ ጋር 70%ቱ ይገባል። 500 ብልክ 350 ፖይንት ምልክለት ሰው ጋር ይገባል፣ 30% ይቆረጣል። 150 ፖይንት አካባቢ ማንኛውም ተጠቃሚ እዚህ ፕላትፎርም ላይ 30% ይቆረጥበታል። 500ም ጊፍት ይስጥ ይቀያየር፣ 1 ሚሊዮንም 10 ሚሊዮንም ይቀያየር 30% ጥቅሙ እዛ ላይ ስለሆነ ይቆረጥበታል ማለት ነው። እና የፖይንት እና የኮይን ልዩነቱ እንደምታዩት ፖይንት ማለት ደግሞ ግብር ተቆርጦ ወይም 70% እኛ ጋር ተጣርቶ የደረሰ ንብረት ማለት ነው ፖይንት ማለት። ኮይን ማለት እንደነገራችኋለሁ። ስለዚህ ፖይንት ማለት ደግሞ 30% ተቆርጦ እኛ ጋር የሚደርሰን ማለት ነው። ዊዝድሮ ማድረግ የምንችለው ስንፈልግ ወደ ኮይን መልሰን ሌብላችን ማሳደግ የምንችልበት ነው። ስለዚህ ይሄም ሁለቱም ንብረት ናቸው እንዳልኳችሁ። ይሄም ኮይንም ፖይንትም ሳንቲም ወይም ብር ናቸው፣ ዶላር ናቸው። ልዩነቱ ምንድነው? ይሄኛው ኮይን ማለት ያልተጣራ ንብረት ወይም ፕላትፎርሙ ግብር ያልቆረጠበት 30% ያልተቆረጠ ማለት ነው። ማውጣት የምንችለው ደግሞ ዊዝድሮ ማድረግ የምንችለው ደግሞ ፖይንት ነው። መጨረሻ የተጣራ ንብረት 30% ተቆርጦ 70% እኛ ጋር ይደረሰን ማለት ነው። ይህ ነው ልዩነቱ። ይህን ካየን ኮይን ምንድነው ጥቅሙ ካለን እንግዲህ ጊፍት ለሰዎች ጋር ስንቀያየር ወይም ስንሰጣጥ ለሰዎች ጊፍት ስንሰጥ ልዩነቱ ምንድነው፣ እኛ ምንድነው የምናገኘው ካል ጀስት ላይቭ ላይ ልግባና አንዱ ጋር እንደዚህ ገብቼ ከገባው በኋላ ምንድነው ኮይን ሰበሰብን አይደለ? ጀስት እዚህ ጋር አሁን እዚህ ቤት ገባው፣ እዚህ ጋር ኮይኔን አሁን ሰበሰብኩ 45 ሊሰጠኝ ይችላል። ከሰበሰብኩ በኋላ ላኪ ቦክስ ተቀምጦ ከሰበሰብኩ በኋላ ጋምብል ማድረጌ ዊን ካደረገልኝ ሰዎችን ባይት ማድረጌ ፖይንት ሪሲቭ ካልኩኝ እነሱን ነገሮች ከሰራውኝ በኋላ ምንድነው የማደርገው? ቀጣይ ያለኝን ኮይን እዚህ ጋር ጊፍት አለ እንደምታዩት ታች ጋር ይችን ስንነካት ጊፍት አለ። እሱን አንዴ እንደዚህ ስንነካት እሷን ምን ይመጣል? የዝርዝሮች የስጦታ ዝርዝሮች ይመጡልናል። እነዛ የስጦታ ዝርዝሮች ከ500 ጀምሮ የተለያዩ ስጦታዎች አሉ። እንደምታዩት እዚህ ጋር ቡና አለ፣ እዚህ ጋር የቡና ስጦታ አለ፣ ቡና መስጠት እንችላለን። ችርስ አለ 3000፣ ላብዶል አለ፣ የተለያዩ ስጦታዎች እንደምታዩት። ወደ ላይም ከፍ ስክሮል እያደረግን በሄን ቁጥር እንደየአቅማችን ከ500 ጀምሮ መቀየር እንችላለን ማለት ነው። ስለዚህ ስንቀያየር የኮይናችን እዚሁ ላይ ማየት እንችላለን። አሁን እኔ ያለ የኮይን ስንት ነው? ጊፍት ምልክቷን ስነካ እንደምታዩት እዚህ ጋር ስንት አለኝ? እዚህ ጋር 69 ኮይን ነው ያለኝ። ስለዚህ ምንም መስጠት አልችልም። ለምን? 500 እና ከዛ በላይ ሲኖር ነው ጊፍት ለሰዎች መቀያየር። እኔ 500 ሰጥቼ 500 መቀበል የምችለው ማለት ነው። እሱ ነው እዚህ ጋር ጊፍት የ69 ኮይን ስለሆነ ያለኝ መስጠት አልችልም ማለት ነው አሁን ባለኝ ሁኔታ። እናንተ ግን እዚህ ጋር ላይ ኮይን ካላችሁ ከ500 ኮይን 10,000 ሊኖራችሁ ይችላል፣ 5,000 ሊኖራችሁ ይችላል፣ 100,000 ሊኖራችሁ ይችላል። ካላችሁ ኤጀንታችሁ በተለይ ጀማሪ ከሆናችሁ ለምታውቁት ሰው ጋር ወይም ለጓደኛችሁ ጋር ትሰጣላችሁ። እሱም 500 ከሰጣችሁ 500 መልሶ ይሰጣችኋል። 1,000 ከሰጣችሁ የሰጣችሁን ያህል እናንተ ጋር ሲሰጥ
30% እሱም ጋር ተቆርጦ እናንተም ጋር 30% ተቆርጦ 77% ወይም ደግሞ ተቆርጦ 70% ፖይንት ሆኖ እናንተ ጋር ይገባል ማለት ነው። ልዩነቱ ይሄ ነው እና ሌቭላችን ማደግ ይችላል ማለት ነው። ስለ ሌቭል እዚህ ጋር ላይ ከጨረስን በኋላ ጀስት ስለ ሌቭል ብንመለከት ኮይን ጥቅሙ ምንድነው? ሌቭላችንን ያሳድግልናል። በተለይ ወንዶች ፕሮፋይል ላይ እዚህ ልግባና ሌቭል የምትለው እዚህ ጋር አፕሊኬሽን አለች። ሌቭል የምትለው አፕሊኬሽን ወደ ላይ ስክሮል አድርገን ስናይ ሌቭል የምትል አፕሊኬሽን እዚህ ጋር እናገኛለን። ስክሮል ካደረግን በኋላ እዚህ ጋር እንደምታዩት ሌቭል አፕሊኬሽን ታይናል አይደል? እዚህ ጋር ሌቭል የምትል አፕሊኬሽን አለች። እሷን ስንነካት ሌቭላችን ማሳደግ አለ። ወንዶች ወደዚህ ፕላትፎርም ስንመጣ ላይቭ መግባት አንችልም። ለምን? የዌልዝ ሌቭላችን ስንት መግባት አለበት ብለናል? 5 መድረስ አለበት። ሴቶች ወደ ፕላትፎርም እንደመጡ የዌልካም የላይቭ ስትሪም 5000 በአንድ ሰዓት ፖይንት ይሰጣቸዋል። እሱን ሪሲቭ ማለት ይችላሉ። ወንዶች ግን ግዴታ ላይቭ ስትሪም ዌልዝ ሌቭል የሚባል ሌቭል አለ እዚህ ፕላትፎርም ላይ። ስለዚህ ኮይን ለሰዎች ጋር ስንቀያየር ሌቭላችን ያድጋል። ስለዚህ ያለ ማድግ ደግሞ ስንት ኮይን ነው የሚጠበቅብን፣ እንዴት ነው ሌቭል ማሳደግ የምችለው የሚለውን ነገር ለማግኘት ሌቭል የሚለው ላይ አፕሊኬሽን ነክተን ከዛ በኋላ እንደምታዩት እዚህ ጋር ላይ ይቺ የጥያቄ ምልክት አለች። እዚህ ጋር ኮርነር ላይ እሷን ስንነካት ሁለት አይነት ሌቭል ነው የሚመጣልን። ምን አይነት ሌቭል ይመጣልና? ላይቭ ስትሪም ሌቭል እና እዚህ ጋር ዌልዝ ሌቭል እና ላይቭ ስትሪም ሌቭል የሚል ማለት ነው። ዌልዝ ሌቭል እና ላይቭ ስትሪም ሌቭል የሚል ይመጣልና ስለዚህ በተለይ ይሄ ዌልዝ ሌቭል ማለት እዚህ ጋር የምታዩት ዌልዝ ሌቭል ማለት ስንሰጥ የምናሳድገው ሌቭላችን ስንሰጥ የሚያድገው ማለት ነው። ዌልዝ ሌቭል ማለት ላይቭ ስትሪም ማለት ልዩነቱ ደግሞ ስንቀበል የሚያድገው ማለት ነው። ጊፍት ስንቀበል የሚያድገውና ስንሰጥ የሚያድገው ማለት ነው። ዌልዝ ሌቭል ማለት ጊፍት ስንሰጥ የሚያድገው ነው። ላይቭ ስትሪም ሌቭል ማለት ደግሞ ስንቀበል የሚያድገው ነው። ስለዚህ አንዴ ይችን እነካታለሁ። ዌልዝ ሌቭል የሚለውን አንዴ ስነካው ይሄ ይመጣልኛል ማለት ነው። ስለዚህ ሌቭል 1 ማንኛውም ሰው ወደዚህ ፕላትፎርም ሲመጣ ሌቭል 1 ነው የሚሆነው። ምንም ዜሮ ነው እንደምታዩት ዜሮ ነው። እዚህ ጋር ዜሮ ነው። ሌቭል 2 ለመሆን ስንት ይጠበቅብኛል? 3000 ኮይን መቀየር አለብኝ። ሌቭል 3 ለመሆን 6000 ኮይን ያስፈልገኛል። ሌቭል 4 ለመሆን 16000። ስለዚህ ወንዶች ሌቭል 5 ካልሆናችሁ ላይቭ በየሰው ቤት መግባት ካልሆነ የራሳችሁን ቤት መክፈት አትችሉም። የራሳችሁን ፓርቲም ላይቭ መክፈት አትችሉም። ስንት ይጠበቅባችኋል? ሌቭል 5 ለመሆን 66000 ኮይን ለሰዎች ቢሻችሁ ጊፍት መስጠት ትችላላችሁ። ካለዛ ደግሞ ሰታችሁ መቀበል ይኖርባችኋል ማለት ነው። ልዩነቱ ይሄ ነው። እስከ ሌቭል ስንት አለ? ሌቭል 200 ድረስ አለ ማለት ነው። ሌቭል 200 የመጨረሻ እዚህ ጋር ወደ 170 ቢሊየን ኮይን ትራንዛክሽን አለ ማለት ነው። እዚህ ጋር የደረሰ የለም። አብዛኛውን ኢትዮጵያውያን እስካሁን ባሉ ሌቭል እዚህ አካባቢ ናቸው ያሉት። እዚህ አካባቢ ነው እንትኑ ያለው። ስለዚህ ይሄ ነው የሌቭሉ። ከዛ ሁለተኛ የምናየው ሌቭል ምንድን ነው? ላይቭ ስትሪም ሌቭል። ምን ብያችኋለሁ? ላይቭ ስትሪም ሌቭል ምንድነው? ስንቀበል ጊፍት ስንቀበል የሚያድገው ኮይን ለኛ ጊፍት ስንሰጥ የሚያድገው ሌቭላችን ማለት ነው። ስለዚህ እሱን አንዴ እንነካዋለን። ስንነካው ይቀየራል። አያችሁታ ስንት እንደሚጠይቀን ነው። ሌቭል 1 ማንኛውም ሰው እዚህ ጋር ሌቭል 1 ነው። ሌቭል 1 ሲሆን 0 ሆኖ ነው የሚመጣው። ሌቭል 2 ለመሆን 10000 ፖይንት ነው። ይሄ ደግሞ ፖይንት ነው። እሺ ላይቭ ስትሪም ማለት የተቀበላችሁት ፖይንት ነው የሚያሳየው። ዌልዝ ሌቭል ደግሞ የሰጣችሁት ኮይን ብዛት ነው። ስለዚህ አንድ ሰው ሌቭል 2 ከሆነ 10000 ፖይንት ተቀብሏል ማለት ነው ወደሱ። ሌቭል 3 ከሆነ 70000 ፖይንት፣ ወደ ኮይን ስንቀይረው 100000 ኮይን ከሰዎች ለሱ ሰጥተውታል ማለት ነው። 250,000 ኮይን ሌቭል 5 ለመሆን 600 ውድ ነው። ይሄኛው በጣም እየተወደደ ነው የሚሄደውና ይሄን ይመስላል የላይቭ ስትሪም እና የዌልዝ ሌቭል ልዩነቶቹ ማለት ነው። ወደ ላይ ብናየው እስከ በጣም ውድ ስለሆነ 200 ቢሊየን አካባቢ ይጠይቃል። ሌቭል 35 ድረስ ነው እና ይሄኛው አብዛኛው ውድ ነው እና ላይቭ ስትሪም እና ዌልዝ ሌቭል ይሄን ይመስላል። በፕሮፋይል ባሳያችሁ እኔ እንደምታዩት አሁን ይሄን ላይቭ ስትሪም እና ዌልዝ ሌቭል እንደምታዩት እዚህ ጋር ይቺ ማለት ምንድን ነው? ላይቭ ስትሪም ሌቭል ናት። ይሄ አረንጓዴ የሚያሳየው 9 ነው። ላይቭ ስትሪም ሌቭል ነው። ዌልዝ ሌቭል ደግሞ ቢጫው እንደምታዩ ነው 18 ነው። ስለዚህ ይሄን ቅድም ካሳየዋችሁ እታች ሌቭል ላይ ገብታችሁ እዚህ ጋር አፕሊኬሽን እዚች ጋር አፕሊኬሽን ገብታችሁ ስንት
እንደተቀበልኩና ስንት እንደሰጠው እስካሁን በዚህ ደረጃ ማየት ይቻላል፣ እያንዳንዱን ሌብል ማለት ነው። ይህን ይመስላል። ከዛ ደግሞ ሁለተኛ ኤጀንት ሌብል አለ። ኤጀንት ሌብል ዲቴይል ስለምመጣበት ሌብሎች በዚህ ልክ 2 አይነት ሌብል ብለን ያዘውና ጠቅላላ ያለው 3 አይነት ሌብል ነው። ዌልዝ ሌብል፣ ላይቭ ስትሪም ሌብል እና ኤጀንት ሌብል የሚባሉ 3 አሉ። ኤጀንት ሌብል በሌላ ቪዲዮ መጣበታለሁ። ልዩነታቸው ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቀጣይ የሚለቀቁ ቪዲዮዎችን መከታተል ትችላላችሁ። መልካም ጊዜ